ቅዱስ ነአኩቶ ለአብ ንጉሠ ኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ኅዳር 3 ቀን በኢትዮጵያ ሀብተ ክህነትን ሀብተ መንግስትን አንድ አድርገው ሀገራቸውን ከውጭ ወራሪ ከደንበር ደፋሪ ጠብቀው በጸሎት በእምነት በፍቅርና በሰላም በይቅርታና በመከባበር ሕዝባቸውን ካገለገሉ ነገሥታት መካከል ንጉሡ ቅዱስ ነአኩቶ ለአብ ንጉሠ ኢትዮጵያ ይገኛል። ኅዳር 3 ቀን ዓመታዊ ክብረ በዓሉ ነውና እሱን በተመለከተ አጠር ያለ መረጃ እንወስዳለን። ነአኩቶ ለአብ ነአኩቶ ለአብ አባቱ ቅዱስ ገብረ ማርያም እናቱ ቅድስት መርኬዛ ይባላሉ። ይህ ንጉሥ ከ11ዱ ነገሥተ ዛጓ ወይም ዛጉ መካከል በ10ኛ ደረጃ የሚገኝ ቅዱስና ስመጥር ንጉሥ ነው። ነአኩቶ ለአብ በጣም ስመጥርና ቅንና የዋህ ትሑትና መንፈሳዊ ንጉሥ እንደሆነ ገድላቱ ድርሳናቱ ይመሰክራሉ። የሚገርመውና የሚደንቀው ነገር ቅዱስ ነአኩቶ ለአብ ከነዚህ ቅዱሳን ሰዎች የተወለደው በብስራተ መልአክ ነው ይለናል። እንግዲህ በብስራተ መልአክ የተወለዱ እንደ መጽሐፍ ቅዱስም እንደ ቤተ ክርስቲያናችን መጻሕፍትም በጣም ብዙ እልፍ አእላፋት ናቸው። በአጭሩ ግን እንደው ታምረኛ ከሚባሉት ለምሳሌ ብሉይ ኪዳን ብንሄድ እነሆ ይስሐቅን ስንመለከት የእግዚአብሔር ስጦታ ሆኖ እግዚአብሔር በራሱ ለአብርሃም ለሳራ በቤት ውስጥ ተገኝቶ መልካም ልጅ ይስሐቅ የሚባል እንደሚወልዱ እግዚአብሔር በራሱ ሲናገርና ሲያበስር እንመለከታለን። እንደገና ደግሞ በብስራተ መልአክ ስንል ደግሞ ሶምሶን የተወለደ በብስራተ መልአክ ነው። በብስራተ መልአክ የተወለደ ሶምሶን በጣም ታሪከኛ እና ለወገኖቹ ተቆርቋሪ አደርገዋለሁ ያለውን ማድረግ የሚችል አቅም ጉልበትም ጸጋም የነበረው ሰው እንደሆነ ይነገራል። ሌላው ለንጉሥ ዳዊት ራሱ እግዚአብሔር እንዲህ ብሎታል፣ እስመ እምፍሬ ከርስከ አነብር ዲበ መንበርከ፣ ካንተ ከጉልበትህ ባንተ መንበር የሚቀመጥ ንግስናህን የሚወስድ አንተ ቀጥሎ በንግስና የሚቀመጥ መልካም ልጅ እሰጥሃለሁ ብሎ ሲነግረውና ራሱ ሲፈቅድለት እንመለከታለን። እንግዲህ እግዚአብሔር ራሱ እግዚአብሔር እሰጥሃለሁ ብሎ እንደሚሰጥና በመላእክት ደግሞ እግዚአብሔር ይሰጣችኋል ደስ ይበላችሁ ብሎ እንደሚያናግር በቅዱሳት መጻሕፍት እንመለከታለን። ለምሳሌ በሉቃስ ወንጌል ምዕራፍ 1 ቁጥር 10 ጀምሮ ስንመለከት ለዘካርያስ መልአኩ ቅዱስ ገብርኤል መልካም ልጅ የብሉይ ኪዳን መጨረሻ የአዲስ ኪዳን መጀመሪያ ልጅ እንደሚወልድ ለዘካርያስ ነግሮታል። ለሐናና ለኢያቄምም እንደዚሁ ቅዱስ ገብርኤል መልካም ልጅ እንደሚወልዱ ነግሯቸዋል። ለእመቤታችን ለቅድስት ድንግል ማርያም ደግሞ ቅዱስ ገብርኤል አምላክን ጸንሳ እንደምትወልድ ሲነግራት እንመለከታለን። ሁሉንም ተናግረን ስለማንጨርሰው ባጭሩ ግን ቅዱስ ነአኩቶ ለአብ ንጉሠ ኢትዮጵያ ከነዚህ ቅዱሳን ሰዎች የተወለደው በብስራተ መልአክ ነው ይልና ቅዱስ ገብርኤል ወደ ቅዱስ ላሊበላ መጥቶ ከወንድምህ የሚወለደው ቅዱስና ደግ ነው፣ ያንተም ወራሽ እርሱ ነው ብሎ ነገረው ይለናል። ላሊበላም ይህን ሰምቶ ይትባረክ እግዚአብሔር አምላከ እስራኤል
ወይትባረክ ስመ ስብሐቲሁ ቅዱስ ብሎ አመሰገነ ይለናል። የሚገርም ነው። እዚህ እንደው በብሉይ ኪዳን ስንመለከት 600,000 እስራኤላውያንን የኤርትራን ባህር ከፍሎ ደቂቀ እስራኤል አደው በእግራቸው መሻገራቸውን እነ ማርያም እህተ ሙሴ ተመልክተው አብረው ሲሻገሩ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብለው እግዚአብሔርን አንድ ሆነው ሲያመሰግኑ አይተናል ስለተደረገው ነገር። እንደገና ትንቢተ ዳንኤል ምዕራፍ 3 ላይ ስንመለከት ደግሞ 3 ወጣቶች ወደ እሳት ተጥለው እሳቱን ውሃ አድርጎላቸው በተሻገሩ ጊዜ ራሱ ንጉሡ ሲመሰክር ቅዱስ ገብርኤል ገብቶ እሳቱን ውሃ እንዳደረገው ወካልኡ ይመስል ወይም ወራብኡ ይመስል ከመወልደ እግዚአብሔር ከሦስቱ ወጣቶች ልዩ የሆነ ሁለተኛ ክፍል አለ። ወካልኡ ከሦስቱ ውጭ የሆነ በመልኩ በደም ግባቱ ልዩ የሆነ አለ። እንደገና ደግሞ በቁጥር ደረጃ ወራብኡ ይመስል ከመወልደ እግዚአብሔር አራተኛው መልኩ ደም ግባቱ የእግዚአብሔር ሰው ይመስላል ብሎ ንጉሥ ራሱ መስክሯል ማለት ነው። ስለዚህ በአጭሩ ቅዱስ ገብርኤል ገባና ለሰዎች እሱ መልአክ ሁለተኛ ነው፣ ለቁጥር ደግሞ አራተኛ ነው ማለት ነው። ገብቶ ውሃውን አቀዘቀዘላቸው። በዚህን ጊዜ ምንድን ነው የነደደውን እሳት ወደ ውሃ የፈላውን ውሃ ወደ ቀዝቃዛ የሚቀይር መልአክ ወርዶ አቃጣዩን እሳት ውሃ አድርጎ አህለፍከነ ማእከለ እሳት ወማይ በእሳትና በውሃ መካከል አሳለፍከን ብለው እንዲጸልዩ አድርጓቸዋል እግዚአብሔር ማለት ነው። በዚህ ጊዜ ነው ምን አሉ? ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ብሎ የአባቶቻችን የእስራኤል አምላክ የኤርትራን ባህር ከፍሎ ያሻገረ እኛንም ደግሞ እሳቱን ከፍሎ ውሃ አድርጎ ያሻገረ ይመስገን ብለው 6 ጊዜ በ6ኛው ክፍለ ዘመን አምላክ ተወልዶ ዓለሙን እንደሚያድን ይባርክዎ ብለው ደግሞ 33 ጊዜ የሚወለደውም አምላክ 33 ዓመት ከ3 ወር ከ10 ቀን በዚህ ዓለም እንደሚኖርና መልሶ ወደ ቀደመ ክብሩ እንደሚመለስ ምን ብለዋል? ጸልየዋል። ምን ብለዋል? አመስግነዋል ማለት ነው። ለዚህም ነው እንግዲህ ቅዱስ ላሊበላ ለወንድሙ ለገብረ ማርያም ወንድሙ የቅዱስ ላሊበላ ወንድም ነው። ለእርሱ የሚሰጠው ደግ ልጅ መልካም ልጅ ያንተን መንበር ይወርሳል ተብሎ ሲነገረው ይትባረክ እግዚአብሔር አምላከ እስራኤል ወይትባረክ ስመ ስብሐቲሁ ቅዱስ ባለንበት ዘመን እከሌ ስልጣንህን ይወስዳል ቢባል እንደ ሄሮድስ ከነገሰ ገሎ ወይም አሳዶ ነውና ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዳሳደደው የእናት ልጅም ቢሆን የዘመድ ልጅም ቢሆን አይተናል። በነ ዳዊትን እኮ አቤሴሎም ልጁ እኮ አሳዶታል በመንግስቱ ምክንያት ማለት ነው። ስለዚህ ዛሬም እንደ ሀገርም እንደ ዓለምም ካልሞተ ወይ ካልተሰደደ በስተቀር ስልጣኑን የማይሰጥ ዓለም የማይሰጥ ትውልድ ይህን ቢነግሩት ሊከብደው ይችላል። ነገር ግን ታሪክ ነውና እንናገረው። ቅዱስ ላሊበላ የወንድሙ ልጅ መንበሩን እንደሚቀበልና ንግስናውን እንደሚወስድ ሲነገረው ይትባረክ እግዚአብሔር አምላከ እስራኤል ወይትባረክ ስመ ስብሐቲሁ ቅዱስ እያለ ጸሎት አድርጎ ወደ መርኬዛ ሰላም ላንቺ ይሁን፣ አትፍሪ፣ አትዘኝ፣ የእግዚአብሔር ሰላም ካንቺ ጋር ይሁን፣ የሳራና የሐናን ማህፀን የጎበኘ አምላክ በመልካም ፍሬ ማህፀንሽን ጎበኘሽ ብሎ ላከ፣ ሰላምታ ላከላት። እሷም ይህን ስትሰማ በእውነት ፈጣሪ በማህፀን የፍሬ ሊያሳድር ነው እያለች ስትጠራጠር ቅዱስ ገብርኤል እንደገና ተገልጦ ልጅ እንደምትወልድ አበሰራት ይላል። አያችሁ ደግነት። ንጉሡ ቅዱስ ላሊበላ ለሰውየው ሳይናገር ለእሷ የተጎዳችው እሷ ናትና ባለመውለዷና ብትወልድ ደግሞ ቁጥር 1 ጸጋው የእሷ ነውና
ሰላም ላንቺ ይሁን። ሳራንና ሐናን የጎበኘ አንድም የሳራንና የሐናን ማህፀን የጎበኘ እግዚአብሔር ማህፀንሽን ስለጎበኘ፣ አዎ አምላክ በመልካም ፍሬ ማህፀንሽን ጎበኘሽ ብሎ ላከ። እሷም ይህን ስትሰማ በእውነት ፈጣሪ በማህፀን የፍሬ ሊያሳድር ነው እያለች ስትጠራጠር ቅዱስ ገብርኤል እንደገና ተገልጦ ልጅ እንደምትወልድ አበሰራት ይላል። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ እመቤታችን ውሃ ስትቀዳ ቅዱስ ገብርኤል አልሆሲሶ በእዝና ኩሎ ዘለሃኮ ነገራ፣ ከተላከው ሳይቀንስም ሳይጨምርም ትጸንሻለሽ ብሎ ሲነግራት አባቴ አዳም እናቴ ሔዋንን ያሳጠች ሰይጣን ነው እንዲህ ብላ ተጠራጥራ ወደ ቤቷ ሄደች። እንስራውን ስታወርድ ደግሞ ደስ ይበልሽ ጸጋን የተመላሽ አላት። ይሄ ሁለተኛ ነው። እስኪ እንግዲህ ከእግዚአብሔር ከሆነ መንፈስ ቅዱስ ከሆነ ይደግማል፣ ደግ ነገር ሳይሆን አይቀርም ብላ ወእንዘ ትፈትል ወርቀ ወሜላተ በቤተ መቅደሱ ተገኝታ ሐርና ወርቁን ከደናግለ እስራኤል ጋር እያስማማይ ስትፈትን ለሶስተኛ ጊዜ ነገራት፣ አሳመናት። አምላክ ወልደ አምላክ መጋቢት 29 ቀን ተጸንሶ ታኅሳስ 29 ቀን ተወለደ። ስለዚህ ስትጠራጠር ቅዱስ ገብርኤል እንደገና ተገልጦ ልጅ እንደምትወልድ አበሰራት። በዚህ መሰረት ቅድስት መርኬዛ ቅዱስ ናኩቶ ለአብን አረገዘች፣ ጸነሰች፣ ወለደች። ነገር ግን እናትና አባቱ ብዙ ሳይኖሩ ስለሞቱ ቅዱስ ላሊበላና ቅድስት መስቀል ክብራ በቤተ መንግሥታቸው በጥበብና በሞገስና በእንክብካቤ አሳደጉት ይለናል። ገብረ ማርያምና መርኬዛ አዎ ቅዱስ ናኩቶ ለአብን ከወለዱ በኋላ ብዙ አልቆዩም ይለናል። ይህ በታሪከ ነገሥትና በታሪከ ሰማዕታት ላይ ለምሳሌ በዘጠኙ ቅዱሳን ላይ ስንመለከትና አቡነ አረጋዊን የመሰለ እንዲሁም ደግሞ እነ ቅዱስ ጊዮርጊስን የመሰለ ከሰማዕታት ቤተሰቦቻቸው እያለፉባቸው በደግ ሰዎች ላይ እያደጉ ለክብር የበቁ ቅዱሳት እንዳሉ እንመለከታለን ማለት። በዚህ መሰረት ቅድስት መርኬዛ ቅድስት ናኩቶ ለአብን ወለደች። ነገር ግን ገብረ ማርያምና መርኬዛ አባቱና እናቱ ማለት እነሱ ናቸው፣ አልቆዩም፣ ሞቱ። ቅዱስ ላሊበላና ቅድስት መስቀል ክብራ የቅዱስ ላሊበላ ባለቤት ማለት ነው፣ በቤተ መንግሥታቸው በጥበብ በሞገስና በእንክብካቤ ያሳደጉት። ዕድሜውም ለትምህርት ሲደርስ ይስሐቅ የሚባል መምህር ተመድቦለት ትምህርቱን ሲማር በመንፈስ ቅዱስ ኃይል በአጭር ጊዜ የቤተ ክርስቲያንን ትምህርት ተማረ። ቅዱስ ላሊበላም ሞግዚት እንዲሆነው ስለፈለገ ስርዓተ መንግሥት የሚያስተምረው ገብረ ክርስቶስ የሚባል አገልጋይ ሰጠው ይለናል። ናኩቶ ለአብም ዲቁና ተቀብሎ ፈጣሪውን እያገለገለ ሲኖር 20 ዓመት ሞላው። ቅዱስ ላሊበላም ፈቃደ እግዚአብሔርን ጠይቆ ቀሲስ እስጢፋኖስና አቅሌስያ ከሚባሉ ሰዎች የተወለደች ንጽሕት የምትባል ሴት አጨለት ይለናል። ጋብቻውም በሥርዓተ ቁርባን ከተፈጸመ በኋላ ስርዓተ መራዊ ወመራት ያድርሱ ብለው ስርዓተ መራዊ ወመራት ያደርሱ ብለው በመጋረጃ ጥረውባቸው ሲወጡ እህቴ ሆይ እባክሽ ድንግልናችንን ጠብቀን እንደነ ቅዱስ ዲሜጥሮስ እንኑር አላት ይላል። እንደ ቃል ይሁን ብላ ተስማምተው ንጽሕ ጠብቀው ለ25 ዓመት በቅድስና ኑረዋል። ይህን ሕይወት ያድለን መድኃኔዓለም። በዘመኑ ሁሉ ከቅዱሳን መላእክት ጋር ይነጋገር ነበር ይላል። እንደ ቅዱስ ዲሜጥሮስ ከመላእክት ጋር ይነጋገር ነበር ይላል። በየቀኑም ብረትና ደንጋይ ተሸክሞ 1000 ጊዜ ይሰግድ ነበረ ይላል። እንደ መባጽዮን መባጽዮን በሳምንት 40 የጌታን ስቅላቱን መከራውን እያየ ይሰግድ እንደነበረ፣ ይገረፍ እንደነበረ፣ ይመጸውት ይሰጥ እንደነበረ የናኩቶ ለአብ ሕይወት ደግሞ በቀን ይሰግድ ነበር ይላል። ከዚህ በኋላ ናኩቶ ለአብ በቅዱስ ላሊበላ ተመርቆ ስርዓተ ንግሥ ተቀብሎ በበታቹ የአውራጃ ገዥ ሆኖ ተሾመ ይላል። ቅዱስ ላሊበላ እረፍቱ ሲቀርብ አስጠርቶ መርቆ በዙፋኑ አስቀምጦ በሙሉ መንግሥት
በኢትዮጵያ ላይ አነገሰው። ቅዱስ ላሊበላም ጥቂት ቀን ቆይቶ አረፈ ይለናል። ዛሬ አንዱ ተሰዳጅ አንዱ አሳዳጅ በሆነበት ዓለም ላይ ይህም ቢነግሩት ይከብደዋል። አዎ ለሰው የማይቻለው ለእግዚአብሔር ይቻላል ብለን የምናልፈው ብቻ አይደለም። ለስጋውያን ሰዎች አዎ መልካሙ ነገር በእግዚአብሔር ዘንድ ተፈቅዷል። እንዲህ አይነት አባቶች አዎ ቅናትን ያስወጡ፣ ክፋትን ያስወጡ፣ መልካምነትን አዎ ስጋ የለበሱ ነገር ግን እንደ መላእክት የሚኖሩ ስጋ የለበሱ ደግሞ የእግዚአብሔርን የአምላካቸውን አዎ ፈቃድ የሚፈጽሙ እኔ ትንሽ ቀን ነው የማገለግለው እናንተ ሰፊውን ዕድሜ ታገለግላላችሁ ተብሏል። ሐዋርያት እንደተሰጣቸው በሰፊ ዕድሜ ክልል ውስጥ መልካም ነገር ያደረጉ ቅናትን፣ መጥፎነትን፣ ገዳይነትን፣ አስገዳይነትን፣ አሳዳጅነትን የጠሉ ምቀኝነትን የጠሉ ቅዱስ ናኩቶ ለአብም በእየቀኑ ሕዝቡን ከማስተዳደር ባለፈ በጾምና በጸሎት በስግደት ይኖር ነበረ ይላል። ቅዱስ ሩፋኤል በራእይ ተገልጾ ልጅ ትወልዳላችሁ እያለ በተደጋጋሚ አበሰረው ይላል። እሱም ድንግልናዬ እንዳይሻርብኝ ብሎ እያለቀሰ ሲጸልይ እመቤታችን በራእይ ልጅ እንደሚወልድ ገልጻ አጸናችሁ ይለናል። እኔ ይገርመኛል። አንዳንድ ጊዜ እግዚአብሔር ገዳም ከገባች አመክሮ ያለችዋን ሴት በቅዱሳን መላእክት ተመለሽ፣ ካንቺ ጻድቅ ይወለዳል፣ ንጉሥ ይወለዳል። ጻድቁ አቡነ አረጋዊ ዘደብረ ዳሞ የተገኙት ከእንዲህ አይነት የቅድስና ሕይወት ነው። ስለዚህ ለመጀመሪያ ጊዜ ሚስቱን ንጽሕትን አወቃት፣ እርሷም ወንድ ልጅ ወለደች፣ ስሙም ኃይለ መስቀል ተባለ። በደም ግባቱና በውበቱ የሚተካከለው የሌለ በጣም መልከኛ በመሆኑ ነአኩቶ ለአብ ይህ ልጅ በመልኩ እየተመካ ኃጢአት ሰርቶ የሞት ሞትን ከሚሞትብኝ እባክህ ዛሬውኑ ውሰድልኝና በሰላም ሄሮድስ ካስፈጃቸው ሕፃናት ጋር ጨምርልኝ ብሎ ፈጣሪውን ለመነ ይላል። የሚገርምና የሚደንቅ ታሪክ ነው። ፈጣሪም ልመናውን ሰምቶ የካቲት 11 ቀን በሞተ ሥጋ ከዚህ ዓለም ለይቶ ወሰደው። ነአኩቶ ለአብም ተደስቶ ግብዣ አደረገ ይላል። ለምን ከተባለ በዓለም ላይ ኃጢአት እየሰራና ዓለማዊ ሆኖ እግዚአብሔርንም ሕዝብንም ከሚያሳዝን እንደነ ቅዱስ ቂርቆስ አዎ ተአስየኒ ምንተኑ ምን ትከፍለኛለህ እንደነ መጥምቀ መለኮት ቅዱስ ዮሐንስ ከዓለም ተለይቶ እንዲኖር አባት ፈቅዶ ከእግዚአብሔር ጋር ተነጋግሮ ይህ በጎ ነገር ሆነለት። ከዚህ በኋላ ቅዱስ ናኩቶ ለአብ ከሚስቱ ጋር ከአንድ ቀን ውጭ ግንኙነት አላደረግም። ምግብም ቢሆን ቅዳሜና እሑድ የቤተ ማርያምን አፈርና ጥቂት የዘንጋዳ ቂጣ ይቀምስ ነበረ እንጂ የቤተ መንግሥት ምግብ አይመገብም ነበር። ናኩቶ ለአብ በተጋድሎው እየጨመረ ስለሄደ 30 ሰው የማይችለውን ድንጋይ በአንገቱ አስሮ ክርስቶስ ለቤዛ ዓለም ብሎ የደረሰበትን ጸዋትወ መከራ እያሰበ ላቡ ምድር ወርዶ እስኪረጋ ድረስ ይሰግድ ነበረ። በረከቱ በሕይወታችን ላይ ይደርብን። ቅዱሱ ሕጋዊ ንጉሥ ይምሰል እንጂ ቀን በወርቅ ወንበር ተቀምጦ በውስጥ ማቅና የኮሸሽሌ እሾህ ያደርግና ሰውነቱን ይወጋ ነበር። እንደ ዮሐንስ ፍቁረ እግዚእ የጌታን ሕማምና ሞት በማሰብ ሳቅ ቀርቶ ፈገግታ በፊቱ አይታይም ነበር። ቅዱሱ በሕይወት ዘመኑ ብዙ ተአምር አድርጓል ይለናል። ዮሐንስ ወንጌላዊ በመስቀል ስር ቀራንዮ ከድንግል ማርያም ጋር የተገኘ ታላቅ ሐዋርያ ነው። 6666 ግርፋት ጌታን ሲገርፉት አይቷል። ምራቃቸውን ሲተፉበት አይቷል። ሲጥሉት ሲወድቅም አይቷል። ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ እያደረጉ በገመድ ሲወረውሩትም ተመልክቷል። ቆሻሻ ምራቃቸውን ሲተፉበት አይቷል። በ5 ምስማር ሲቸነክሩትም አይቷል። በአንድ ጦር ጎኑ ሲወጉት አይቷል። ሆምጣጤ ሲያጠጡት አይቷል።
ቁጥሩ የማይታወቅ ስድብ ሲሰድቡት አይቷል። ይልቁንም ደግሞ ንጉሥ ነህና አክሊል ይገባሃል ብለው የተጎነጎነ የብረት አክሊል በራሱ ላይ አድርገው ሲመቱት በአንገቱ ላይ ሲወጣ አይቷል። ስጋው አልቆ አጥንቱ ተቆጥሮ እነሆ ስጋው ተበታትኖ ደሙ ደግሞ በመሬት ላይ ሲሆን አይቷል። ማን ነው እሱ? ቅዱስ ዮሐንስ ወንጌላዊ ከአራት ወንጌላውያን አንድ ወንጌል፣ 3 መልእክታት፣ 1 ራእይ፣ አጠቃላይ 5 መጻሕፍትን የጻፈ ታላቅ ሐዋርያ ቁጹረ ገጽ የሚለው የጌታን መከራ አይቶ ተመልክቶ እነሆ ያ መከራ ወይም በዚያ መከራ አዝኖ ፊቱ ተለውጦ ስለነበረ ነው። ይህንን ነው እንግዲህ ናአኩቶ ለአብም የጌታን ሕማምና ሞት በማሰብ ሳቅ ቀርጦ ፈገግታ በፊቱ አይታይም ነበር። ቅዱሱ በሕይወት ዘመኑ ብዙ ተአምር አድርጓል ይልንና ከነዚህም መካከል አንዱን ማየት ይቻላል። የአባይን ውሃ የሚጠቀሙ ግብፅና ሱዳን በየዓመቱ ግብር ይገብሩለት ነበር። በዚህ ሁኔታ ሳሉ አንድ ጊዜ ግብር አቋረጡ። ይህንም በግብፅ ዝናብ በመቅረቱ በረሃብ ተመቱ። ከብቱም ረሃብ አለቀ። በዚህ ጊዜ ማማስ የተባለ ሰው ለኢትዮጵያዊ ንጉሥ ግብር ስላልገበርን ነውና ግብሩ ቢገበር ከንጉሱ ቡራኬ ብንቀበል በጸሎቱ የተዘጋው ዝናብ በጸሎቱ ይከፈታል አላቸው። ስለዚህ ገጸ በረከቱን ቢሰጡ ዝናብ ዘነበ። ቢመለሱ 3 ዓመት እየተዘራ የቀረው ዘር በአንድ ጊዜ አፍርቶ ዘር ሳይዘሩ የምድርን በረከት በሉ ይለናል። ትናንት ኢትዮጵያውያን እንዲህ አይነት ታሪክ ነበራቸው። ያ ታሪክም ዛሬ በገድላታቸውና በመጽሐፈ ነገሥታቸው እንደዚህ ተዘግቦ ይገኛል። 40 ዘመን ከነገሰ በኋላ የቅዱስ ላሊበላ ልጅ አፄ ይትባረክ ለትምህርት ሄዶ ስለነበር ከሄደበት አስመጥቶ አነገሰው ይለናል። አየው፣ አባቱ እሱን አነገሰው፣ እሱ ደግሞ የቅዱስ ላሊበላ ልጅ አምጥቶ ከሄደበት አነገሰ ይለናል። የኢትዮጵያ ታሪክ እንደዚህ ነው። መበላላት፣ መጨራረስ፣ መገዳደል፣ ሕፃናት ያለ እናት፣ እናቶች ያለ ሕፃናት፣ አረጋውያን ያለ ጧሪ የሚቀሩባት ሀገር አልነበረችም። ታሪኳ ይህ ነው። አዎ አንተ በኔ ቦታ ቁጭ በል፣ አንተ በኔ የኔን ክሳን ተቀበል፣ አንተ የኔን ክህነት፣ አንተ የኔን ማሳ የሚል አንተን የኔን ጋሻ መሬት ውሰድ የሚሉ አባቶች የነበሩባት ሀገር እግዚአብሔር ኢትዮጵያ። እርሱም ትሩፋት ስራውን አጠናክሮ በጾምና በጸሎት ተወስኖ ሲኖር ጌታችን ኢየሱስ ክርስቶስ ከእልፍ አእላፋት መላእክት ጋር መጥቶ ቃል ኪዳን እሰጥ ዘንድ የምትፈልገውን ለምነኝ አለው። እርሱም ለሰው ልጅ ምክንያተ ድኅን የሆነውን ልመና አቅርቦ ከፈጣሪው ቃል ኪዳን ተቀብሏል። ይህም ከተጸነስህበት ቀን ጀምሮ እስካሁን ያለውን ታሪክህንና ገድልህን እያሰበ በየወሩና በየዓመቱ የተማጸነውን ኃጥእ እምርልሃለሁ። ዝክረ ስርዋህን አስቦ በየወሩና በየዓመቱ ያከበረ ስምህን የጠራ ገድልህን የጻፈውን ያጻፈውን ያነበበውን ያስነበበውን የተረጎመውን የሰማውን ያሰማውን እስከ 7 ትውልድ እምርልሃለሁ። ስለ እኔ ፍቅር ብለህ በፈጸምኸው መከራ አንድ ክረምት ያበቀለውን ቡቃያ ያህል ነፍሳትን ምሬልሃለሁ። ከዓይንህ ሳይቋረጥ ስለፈሰሰው እንባህ ምሳሌ ከቤተ መቅደስህ የሚንጠበጠብ ጸበልን እሰጥሃለሁ። እስከ ዕለተ ምጽአትም ሲፈስ ይኑር። በቃል ኪዳንህ የተማጸኑ ሁሉ ያንተ ልጆች መሆናቸው ይታወቅ ዘንድ በቅዱስ ገብርኤል እጅ ቀኝና ግራ እጃቸው ታትሞ መንግሥተ ሰማያት ይግቡ ካለው በኋላ ከዓይነ ሞት የምትሰወረው ኅዳር 3 ቀን ነው ብሎት ወደ ሰማይ አረገ። እንደተባለውም በ70 ዓመቱ ኅዳር 3 ቀን ማዕጠንት እያጠነ ሳለ በ7 ሰዓት ገብረ ክርስቶስ የተባለውን ዲያቆን ባርኮት እያየው ወደ ብሔረ ሕያዋን ተነጠቀ። ይህን ቃል ኪዳን የተቀበለ ኅዳር 1 ቀን ነው። መታሰቢያውም ባረገበት ኅዳር 3 ቀን
ቃል ኪዳን በተቀበለበት ህዳር አንድ ቀን ቃል ኪዳን ተቀብሎ ከ3 ቀን በኋላ ህዳር 3 ቀን ተሰውሯል ይለናል። ሀለው ዚህ እለ ይጥምዎ ለሞት ሞትን ያልቀመሱ አንድም የማይቀምሱ አሉ እንደተባለ የሚገርመውና የሚደንቀው ነገር በቅዱስ ገብርኤል እጅ ቀኝና ግራ እጃቸው ታትሞ መንግሥተ ሰማያት ይግቡ ካለው በኋላ ከዓይነ ሞት የምትሰወረው ቃል ገባለት። ህዳር 3 ቀን ነው። ተከብተ ሄኖክ አልቦ ዛይመር ሀበ ተከብተ ሄኖክ ተሰወረ። የተሰወረበትን የሚያውቅ የለም። ኤልያስ ወደ ሰማይ በሰረገላ ተነጠቀ። እስከዚህ ድረስ ኤልሳ ያውቃል። ከዛ በኋላ ግን የሚያውቀው ነገር የለም። ሰረገላ በመካከላቸው ከፍሏቸዋልና ከዓይኑ ተለይቶታል ማለት ነው። ዮሐንስ ወንጌላዊ ደቀ መዛሙርቱ ወደ ከተማ ሄደው ቀባሪ ሊያመጡ ሄደው ሲመለሱ መቋሚያውና አጽፉን ትቶላቸው የት እንደሄደ አልታየም። ሀለው ዘየለ ይጥምዎ ለሞት ሞትን የማይቀምሱ አሉ ከተባሉት ነአኩቶ ለአብ ኢትዮጵያዊ ንጉሥ ነአኩቶ ለአብ መንግስቱን በቅንነት መምራቱ፣ ቤተ ክርስቲያን ማነጹ፣ በጾም በጸሎት መኖሩ፣ ከፈጣሪው ቃል ኪዳን መቀበሉ፣ ከሞት ደግሞ መሰወሩን የገድለ ቅዱሳን አባቶቻችን የ11ዱ ነገሥታት ታሪካቸው ይህንን ይናገራል። እንግዲህ የትናንት አባቶቻችን የገብረ ማርያም ልጅ ነአኩቶ ለአብ የቅዱስ ላሊበላን ንግስና እንደሚወስድ ሲነገረው እንደገና ቅዱስ ላሊበላ ደግሞ ቆይቶ ንግስናውን ለነአኩቶ ለአብ ከሰጠው በኋላ ነአኩቶ ለአብ ደግሞ አዙሮ ደግሞ ለልጁ ለይትባረክ አዙሮ እንዲህ አይነት መሳሳብና መተሳሰር በዮሐንስ ወንጌል ምዕራፍ 1 ቁጥር 40 ላይ ጌታ ያዕቆብን ጠራ፣ ከዚያ አንድርያስን ጠራ፣ ከዚያ ጴጥሮስን ጠራ፣ ከዚያ ፊልጶስን ጠራ፣ ከዚያ ናትናኤልን ጠራ። እየጠራ ሐዋርያት ደቀ መዛሙርት አድርጎ እንደ ሾማቸውና ለበረከት እንዳበቃቸው ይህ ቸርነቱ በዚህ ቤትም 11ዱ ነገሥታት በፍቅር ያለ መገፋፋት ያለ ቅናት ያለፉ ነገሥታት መካከል አንዱ ንጉሥ ነአኩቶ ለአብ ነው ማለት ነው። ስለዚህ ህዳር 3 ቀን ቅዱስ ነአኩቶ ለአብ ንጉሠ ኢትዮጵያ የተሰወረበት ዕለት ነውና ሀገራችን ኢትዮጵያን እግዚአብሔር ከመከራ ይሰውርልን፣ ከስደት ይሰውርልን። የኢትዮጵያን ሕዝብ ከስደት ከመከራ ከረሃብ ከቸነፈር ይሰውርልን። ቤተ ክርስቲያናችን ከስደት ይሰውርልን። ሕዝባችን ከስደት ይሰውርልን። ልዕልናችን ይመልስልን። የጻድቁ የቅዱሱ ነአኩቶ ለአብ ንጉሠ ኢትዮጵያ በረከቱ በሕይወታችን ላይ ትረፍ። እንግዲህ እግዚአብሔር ዛሬ ምድር ስፌት እንተተሰወረት በጥበበ እደዊሁ በዚች ሀገር ላይ ኖረው በበረከት የሚሞቱ የሚያርፉ አሉ፣ የሚሰወሩ አሉ፣ ወደ መቃብር የሚወርዱ አሉ። አሁን ዛሬ አንዳንዶቹ በኃጢአት ወርቀው እግዚአብሔርን የሚያሳዝኑ፣ ብዙዎቹ ደግሞ በጾም በጸሎት በምስጋና እየኖሩ አረፍተ ዘመን ገጥቷቸው መጨረሻ ላይ ደግሞ እነሆ በእግዚአብሔር ቸርነት ወደ መንግስቱ ወደ ጽድቁ የሚጠሩ አሉ። እንዲሁም ደግሞ በክፉነት ቆይተው መጨረሻ ላይ ወደ ገሃነመ እሳት የሚወርዱ አሉ። በሌላ መልኩ ደግሞ እኛ በማናውቀው እግዚአብሔር የሚያውቀው ተሰውረው ከትንሽ ጊዜ በኋላ እኛ በማናውቀው መጠው በሃይማኖታቸው ተጋድሎ አድርገው እንደነ አቡነ አረጋዊ፣ እንደነ ቅዱስ ነአኩቶ ለአብ፣ እንደነ እዝራ፣ እንደነ ኤልያስ፣ እንደነ ሄኖክ ያሉ እንደነ ዮሐንስ ወንጌላዊ ያሉ ወደፊት መጠው የሚጋደሉ ስለ ሃይማኖታቸው አሉና በእውነት እግዚአብሔር አምላክ ሀገራችንን በተሰወሩት ቅዱሳንና እኛ በማናያቸው እነሱ በሚያዩን እኛ በማናውቃቸው እነሱ በሚያውቁን ጸሎት እንዲጠብቅልን ይልቁንም ደግሞ የሀገራችን ኢትዮጵያን ሰላም እንዲያደርግልን መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ኢትዮጵያዊው ጻድቅ ዛሬ እንደሚታወቀው በላስታ ቅዱስ ላሊበላ አካባቢ ያሉ ከሚባሉት ገነተ ማርያም እንዲሁም ነአኩቶ ለአብ እንዲሁም ደግሞ 11ዱ የቅዱስ ላሊበላ ፍልፍል ውቅር አብያተ ክርስቲያናት እንዲሁም አይናቡግና የሚባለው ቦታ ላይ የአባቱ የገብረ ማርያም ቤተክርስቲያንና የልጁ የነአኩቶ ለአብ ቤተክርስቲያን በአንድ ግቢ ውስጥ ይገኛሉ። በተለይ ደግሞ ላሊበላ አካባቢ ያለው የቅዱስ ነአኩቶ ለአብ
ክርስቲያን ጸበሉ ቅድም እንደተነገረው እስከ ዓለም ፍጻሜ ድረስ ሲንጠበጠብ እንደ እግዚአብሔር ምሕረት እንደሚኖር ተነግሯልና ዛሬም ያጸበል ቃል ኪዳኑን ጠብቆ ይንጠበጠባል። እነሆ ያመኑት በሙሉ ህዳር 3 ቀን እዚያ የተገኘው ሁሉ ከበረከቱ እየተሳተፈ ከነፍስ ሞትና ከስጋ ሞት ይልቁንም ደግሞ ከነፍስ ኃጢአትና ከስጋ ኃጢአት